የምናገኛቸውን ሰዎች መዘርዘር ነው፣ ወደ ሳንቲም መቀየር ነው። ብርቅ ተጋጥሞ ያውቃል በህይወት? ከዜሮ በጣም ብዙ ጊዜ ተነስቻለሁ። አፈር ልሽ ብዙ ጊዜ ነው የተነሳው። ገንዘብ አክባሪውን ነው የሚያከብረው። ገንዘብ ስናከብረው ነው የሚያከብረን። ትክክል። ይቆይ አትሊስት 10-15 ቀን አካውንታችን ላይ ተቀምጦ ምን እንደምናደርግ አስበን ወይ ወር ተቀምጦ ሜክ ያደረገው በአመት ከፍተኛው ምን ያህል ነው? ሰላም እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ኢትዮጵያ ውስጥ የሚገኙ ሚሊዮነር እና ቢሊዮነር ሰዎችን መንገድ ላይ ያስቆምናቸው አድቫይስ እንጠይቃቸዋለን። ዛሬም ብዙ ሰዎችን ጠይቀናል። አንተም ከነሱ ስኬት እንደምትማሩ ተስፋ አደርጋለሁ። ይህን ቻናል ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ወደ ዛሬ ቪዲዮ እናልፋለን። አብራችሁ ቆዩ። አንዴ ይቅርታ አባ፣ ሰላም ነው? እኔ አህዱ እባላለሁ። አንድ ደቂቃ አላወራችሁ። ይቅርታ እናት፣ ሰላም ነው? አንድ ጥያቄ ልጠይቅሽ። አይ ፎቶ አይደለም። እኔ አህዱ እባላለሁ። በሚሊዮኖች የሚከተል ትልቅ የሚዲያ ቻናል አለኝና ለወጣት ጄኔሬሽን ያስተምራሉ የማስባቸውን አድቫይስ ጠይቃቸዋለሁ። አንቺ ወጣት ነሽ፣ ቢዝነስ ኦነር ከሆንሽ በእውነት ኦኬ አይደለም ማለት ነው። ይቅርታ እናት፣ ይቅርታ አንድ ጥያቄ ልጠይቃችሁ። እኔ አህዱ እባላለሁ። በሚሊዮኖች የሚከተል ትልቅ የሚዲያ ቻናል አለኝ። አታውቁኝም? እኔ ቲክቶክ ላይ ዩቲዩብ ላይ ሁሉም ላይ ባለሀብቶችን እንጠይቃለን መንገድ ላይ ያስቆምናቸው ነው። ኦኬ ችግር የለም። አንድ ጥያቄ፣ የመጀመሪያ ሚሊዮን የሰራው በስንት ዓመት ነው? 3 ዓመት በፊት። ኦኬ አሁን ስንት ዓመት ነው? አሁን 30። እኔ አህዱ እባላለሁ። በሚሊዮኖች የሚከተል ትልቅ የሚዲያ ቻናል አለኝና ለወጣቶች ያስተምራሉ የማስባቸው ሰዎችን አድቫይስ ጠይቃቸዋለሁና አንድ ደቂቃ ላወራ። ፓርክ ታደርግልኛለህ? ትንሽ አንድ ደቂቃ ነው የምወስድብህ። ስምንና በምን ስራ ነው የተሰማራው? እኔ ዳዊት እባላለሁ። ንግድ ላይ የተሰማራሁት። ንግድ ላይ ነጋዴ ነህ? ነጋዴ ነኝ። ምን ይባላል የድርጅት ስም? ኦቲፍ ትሬዲንግ ይባላል። ኦቲፍ ትሬዲንግ ማለት ኦንሊ ደ ፋሚሊ ማለት ነው። የመጀመሪያ ሚሊዮን ሜክ ስታደርግ ምንድን ነበር የሰራው ስራ በሰዓቱ? ቡና ነበር የነገርነው እና አጋጣሚ የኮሚሽን ስራ ነበር። ኦኬ እሱ ነበር የነበረው። ቡና ንግድ ላይ የኮሚሽን ስራ መነሻ እሱ ነበር ማለት ነው። ያንን የኮሚሽን ስራዎች እንድትሰራ ኦፖርቹኒቲውን ማን ይፈጠረልህ? ላይክ ጓደኞቼ ነበሩና አጋጣሚ ያው የገጠመኝ የፈጣሪ ስራ ነው እንጂ የታሰበበት አልነበር። በህይወት የሰማው ስለ ገንዘብ ትልቁ ነገር ምንድነው? ገንዘብ አክባሪውን ነው የሚያከብረው። ገንዘብ ስናከብረው ነው የሚያከብረን። ትክክል። ስለዚህ እናክብረው። አዎ ገንዘብን ካከበርከው ያከብራል። ኦኬ ከፍ የሚያደርግ እሱ ብቻ ነው። ብዙ ሰው አገኘው ብለህ የምታጠፈው ከሆነ ያው አይሆንም፣ አይመጣም። ስለዚህ ስናገኝ ምን ማድረግ ነው ያለብን? ስናገኝ ገንዘቡ እንዲቆይ አትሊስት 10-15 ቀን አካውንታችን ላይ ተቀምጦ ምን እንደምናደርግ አስበን ወይ ወር ተቀምጦ እንደመጣ የምናጠፈው ከሆነ ግን ሎስ ነው የሚሆነው ሙሉ በሙሉ። ወይ ኢንቨስት ነው ማድረግ ያለብን ማለት ነው። ኢንቨስትም ለማድረግ ቆም ብለህ ማሰብ ይጠበቅብሃል። ኦኬ ስለዚህ እነኛን የምታገኘውን ገንዘብ ዛሬ ሲገባ ወይ ዕዳዎችን ወይ ያልሆነ ነገር ምናምን ቀጥታ ኢንቨስት ከማድረግ ትንሽ ቆይቶ አካውንት ላይ ከዛ በኋላ ስታጠፋው ስታደርገው የሆነ ነገር ላይ የዛኔ ገንዘቡ ገንዘብ ይሆናል። ገንዘብ ስናገኝ ቶሎ ኢንቨስትም ወደ ሌላ ነገርም ከማድረግ ያዛር ቆም ብሎ ማሰቡ ገንዘቡ ምን አደርገዋለሁ የሚለው ያ ይጠቅማል። እሱ ነው ገንዘባችንን ወደፊት ሊያሻግርልን የሚችለው ማለት ነው። ትክክል። አንተ በመጀመሪያ የሰራው ስራ ምንድን ነበረ? ይሄን ኤክስፖርቱን ከመጀመር በፊት እኔ ብዙ ስራዎች ሰርቻለሁኝ። ኦኬ እና ላይክ የመጀመሪያ የሰራሁት ዲጄ ሆኜ ዘፈን ማጫወት ነበር። ኦኬ ሃይስኩል እያለሁኝ እና እነኛ ነበሩ የመጀመሪያ ስራዎች። በዛ በመጀመሪያ ያገኘው ገንዘብ ምን ያህል ነበር? ጣዕሙን ያወቁትኝ በዛ ነው። ምን ያህል ነበር ያገኘው የመጀመሪያ? 300 ብር። 300 ብር። ከ300 ብር አሁን ወደ ሚሊዮኖች አድገዋል። ፈጣሪ እዚህ ሰዓት አዋጭ ነው ለምታስበው ኢንቨስትመንት ዘርፍ ምንድን ነው? እንዲህ ነው ማለት ይከብዳል አሁን ካለንበት ሁኔታ። ግን ቴክኒክሊ ወደ ውጪ የሚላኩ ፕሮዳክቶችን ለምሳሌ ላይክ እነኚህ የቅባት እህሎች፣ ቡና፣ ጥራጥሬ ምናምን እነሱ ላይ በትንሹም ቢሆን እዛ ዘርፍ ላይ የሚሰማራ ሰው አዋጭ ነው።
ኤክስፖርት ዘርፍ ላይ ማለት ነው። ዘርፉ ላይ ማለት ነው። ምክንያቱም ያው አብዛኛውን ጊዜ ፎሬን ከረንሲ ችግር ስላለ እሱን ለመቅረፍ ያ ነው የሚያዋጣው። ስኬት ላንተ ምንድን ነው? ስኬት ማለት ኪስን ሳይሆን ፍላጎትን አይተህ የምትዝናናውና የምታረጋቸው የኪስን ሳይሆን የፍላጎትን አድርገህ የምትኖርበት ሁኔታ ለእኔ ያ ነው ሰክሰስ። የገንዘብ ሁኔታ በማከለ ላይ ሁኔታ ሳይሆን በቃ የኪስን ሳይሆን ስትምታየው ፍላጎትን አይተህ የምታደርገው ነገር ለእኔ ሰክሰስ ነው። አንድ ወጣት በዚህ ሰዓት በቢዝነስ ሊሆን ይችላል ስኬታማ እንዲሆን ምን ማድረግ አለበት ብለህ ትመክረዋለህ? ስኬታማ ለመሆን የመጀመሪያ ነገር የልብን የራስን ማዳመጥ ነው። ምክንያቱም በዙሪያ ያሉት የምትጠይቃቸውን ሰዎች ሁሉ የሁሉንም የተለያየ ነገር የምትሰማ ከሆነ አንድ ነገር ላይ አታርፍም። የልብህን ሰምተህ ግን የምትንቀሳቀስ ከሆነ ፈጣሪም ይረዳል። በዚህ ሰዓት ብዙ ወጣቶች ጊዜያችንን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ላይ ብናደርገው ሀብታም ስኬታማ እንሆናለን ይላሉና ምን ታስባለህ አንተ በዚህ ጉዳይ? እውነት ነው የምለው። ትምህርቱ ማለት ያው የሆነ ነገር ያግዛል። ከዛ ውጪ ግን ባለው ያው ያንተ ቅልጥፍናና በዙሪያ ያሉ ሰዎች ናቸው። አካባቢ ላይ ያሉ ማለት ነው። ትምህርት የሚጠቅመው ያው ሶሻብል ነው። ከዚህ የዘለለ ነገር ለኔ አልጠቀመኝ። እንትን ወደ ኋላ ብመልስህና ያኔ ባስተካክላቸው አሁን ከደረስኩበት በላይ ይደርሳሉ የምትላቸው ነገሮች አሉ? አዎ በደንብ አሉ። ለምሳሌ ያው እንደ ወጣት ስህተት ብዙ የሰራናቸው ገንዘብ መቶ ያጠፋዋቸው ብዙ ነገሮች ስላሉ እነኛ ነገሮች እሱን ታርም ነበረ። ገንዘብን በደንብ ማኔጅ ታደርገው ነበር ማለት ነው። ምንም ጥያቄ የለውም። ውድቀት ተጋጥሞ ያውቃል በህይወትህ? ከዜሮ በጣም ብዙ ጊዜ ተነስቻለሁ። አፈር ልሽ ብዙ ጊዜ ነው የተነሳው። ኦኬ እንዴት ነው ታዲያ የምታልፈው? ምን መሰለህ ልክ ስትወድቅ ማለት ነው መነሳት እንዳለ አስበህ ነው። ምክንያቱም ሞራል የሚነካና በዛው የምትቀር ከሆነ ያው ወድቀህ ነው የምትቀረው። ጎብዘህ ግን የሆነ ነገር የምታደርግ ከሆነ ያው ያንተ ብልጠት ነው የሚወስነው። ምክንያቱም እዛ ጋር ወድቅ ያለው ብለህ ማትነሳ ከሆነ ነገሮች ከባድ ናቸው። እንደምትነሳ አምነህ ግን የምትሰራ ከሆነ ትነሳለህ፣ የምር ትነሳለህ። ኦኬ እንደምትሰራ ማመን አለብህ፣ ውስጥ ማሳመን አለብህ ማለት ነው። ግዴታ ነው። አሁን 99% ህዝቡ የማያውቀው ግን ትንሽ ባለሀብቶች ያውቁታል ብለህ የምታስበው ሚስጥር አለ? በዙሪያ ያለን ሰው ምረጥ። ኦኬ አካባቢያችን ላይ ከኛ ጋር ያለውን ነገር ምረጥ። ምክንያቱም አብረህ የምትለው ሰው ወሳኝነት አለው። ገንዘብህን ለማጥፋትም ለማሳደግም አብረህ የምትለው ሰው ወሳኝነት አለው። ከሚሰራ ኳልክ ትሰራለህ፣ ከሚያጠፋ ኳልክ ታጠፋለህ። ስለዚህ የሰራውንዳችን ኤሪያችንን በደንብ ባስተካከልን ቁጥር ስኬታማ የመሆን እድላችን እየጨመረ ነው የሚሄደው ማለት ነው። ሜክ ያደረግከው በአመት ከፍተኛው ምን ያህል ነው? ኢዲፔንስ እንደ ሲቹዌሽኑ። ኦኬ ከፍተኛ ያገኘው በአመት ምን ያህል ሊሆን ይችላል? በአመት እስከ 800 ሺህ ብር። እስከ 800 ሺህ። በመጨረሻ ደረጃ ለወጣቶች ምን አድቫይስ መስጠት ትፈልጋለህ? ከቻልን በዚህ ሰዓት ማለት ነው እያንዳንዱን አጋጣሚ ወደ ገንዘብ ለመቀየር መሞከር። የምናገኛቸውን ሰዎች መዘርዘር ነው፣ ወደ ሳንቲም መቀየር ነው። ኦኬ የምናገኛቸው ሰዎች እያንዳንዱ ሰው ቫልዩ አለው። ዛሬ እኔ አንተን አግኝቼ ነገ ላይ የምንገናኝበት ቦታ አይታወቅም። አንተ ነገ የምታስተዋውቀኝ ሰው ሊኖር ይችላል። ስለዚህ አንተን ወደ ገንዘብ መቀየር እችላለሁ ማለት ነው። ነገ ላይ እከሌ እኮ እንደዚህ ይሰራል ብለህ ነገ ሰው ልታመጣልኝ ትችላለህ። ስለዚህ ያንን ነገር ማድረግ መቻል ግዴታችን። ያገኘነውን ነገር ወደ ገንዘብ እንቀይር። ገንዘብ ስናከብር ያከብረናል። በጣም አመሰግናለሁኝ ለሰጠኝ ጊዜ ለሰጠኝ እውቀት። ኮንታክት እንቀያየር። ያው ከብዙ ሰዎች ጋር